ሰላም ሰላም፣ እንዴት ናችሁ? ሙስሊሙም ክርስቲያንም ባላችሁበት ቦታ ፈጣሪያችሁ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ያርቅላችሁ። የቤተሰቦቻችሁን ክፉ በጆሮአችሁ እግዚአብሔር አምላክ እንደ ሃይማኖታችሁ አያሰማችሁ። ላለው ከዚህ በመቀጠል ሰብስክራይብ አድርጉኝ። ብቅ ጥልቅ ፈካደ መቅነጠፍ ጠሽጠንቧ ብዬ መጥቻለሁ። ከዚህ በመቀጠል አላዛርና ሄሉን እስከነ ነፍሳቸው እስከነ ቃጭላቸው እስከነ ልባቸው እስከነ ሳምባቸው ይዣቸው ከቸች ብያለሁ ማለት ነው። ከዚህ በመቀጠል በአላዛር ዜና እንጀምራለን። የ6 ሰዓት ዜና ነው። በቃ የምሳ ሰዓት ራሳን ነው እንዲያውን። ለማንኛውም አላዛር በትላንትናው ዕለት አባቱ ምክሬሽን ወደ ምክር ትምህርት ቤት ገብቷል ማለት ነው። እና ልጄ ሆይ የምትወዳት የምታፈቅራት ከሆነ ከልብህ ከሳምባ የምትወዳት ከሆነ ተዋት፣ ነፃነት ስጣት፣ ነፃነት ስጣት። እንደዚህ ማለታቸው ትንሱ ያንተ ነች፣ ለሁሉም ጊዜ ያለው ትምህርቷን እስከምትጨርስ ድረስ በአንድ እግሯ ቆማ ቤተሰቧን ትለውጥ ድረስ ልጅ ሆይ ታገስ እያሉ አባትየው ትላንትና በመምከር ላይ ናቸው ማለት ነው። ከዛን አላዛርጌ ደግሞ እንዲህ አለ፣ አባቴ ሆይ እኔ ጋር ሁናስ ትምህርቷን መቀጠል አትችልም ወይ አለ አላዛር። ከዛን ልጅ ሆይ የምትፈልገውን ነገር ፈጽምላት ብለው አባትየው አላዛርን በምክር በፌጦ በቀበርቾ እጥኔሽን እቅፌሽን ድብሴሽን አርግተው ጸጉሩን እያሻሹ ልጄ ሆይ እያሉ ድብስ አድርገው አላዛርን በመማረካቸው እሺ አባቴ ቃልህን እጠብቃለሁ ብሎ የአባቱን ቃል በመቀበሉ እናመሰግናለን። አዎ አላዛርዬ እንደዚህ ነው የሚሆነው። ወይ ፍቅር እኮ ከባድ ነው። እናቴ ትሙት ወይ እንደውም አንተ እናትና አባት ውሎ ይግቡልህ፣ ኃይል ብርታትን ይሰጠዋል። እንዴ እኛ በደረቁ ዘጭንቦጭ የምል እናት አናማክር አባት አናማክር እናቴ አያያ የምንል እኮ ስንታለ መሰልክ። ስለዚህ አላዛርዬ የአባትን ምክር ስማ፣ እሳቸው ባሉክ መሰረት ሂድ። እሷ ትንሱ ያንተና ያንተነሽ፣ ግን ሁሉን ነገር ቃሏን በቃሏ ተፈጽመ ቃል ተግባብታችሁ ራሱ እሷም ትምህርቷን ቤተሰቦቿን እስከምትለውጥ ድረስ በፍቅር በአንድነት ከጎኗ ጠንክራት አብርተሃት ቀጥል ብለን ነው እኛም እንዳስተያየት የምንሰጠው ማለት ነው። አንዳንድ ደግሞ ኮሜንቶች ማለት ነው እና እፍ ብላችሁ ይኸው ልጁን ፍቅር ውስጥ ከተታችሁት። በእኛ የደረሰ በእናንተም እንዳይደርስ የአባቱን ምክር ሰምቶ የአባቱን ቃል ያክብር ብለናል ማለት ነው። እግዚአብሔር ፍጻሜህን ያሳምርልህ። አዎ የኛዋ ከረዳ ሄልሻ ሄሉካ አርገኝ ነካ የሄልዬ ድንግልና ድንግልና እያንዳንዳችን እኮ ግማሹ አጥር ጥግጥግ፣ ግማሹ ቤርግ ላይ፣ ግማሹ ፍቅረኛቸው ጋር፣ ግማሹ ሳር ላይ ሁሉ አስጠልዞ በመላጣ ነው ህዝቡ ያለው። በመላጣ 20 ዓመት በሙሉ እቅፍ ድግፍ 25 ነው እንጂ 25 ዓመት በሙሉ እቅፍ ድግፍ አርግታ ቋጥራ እየተቀመጠች ጀግና ወይ ሄልሻ እና በትላንትና ዕለት ሄልሻ ማዙካዬ ድንግልናዬ ባየር ጦሽ ብሏል አለች። ከዛን የሄሉ እናት ያስ ልጄ ጉር ሰራሽኝ አሏት። ዳጊ ደግሞ ከስር የለም ተመልጧል አለ ዳጊ ማለት ነው። አንተ ደግሞ ተንኮልክ ራሱ። ከዛን እናትየው አንተ ልጅ ቀስ ብለህ ደግ፣ መች ቦታ ድንግልና የት ቦታ ይኖር እንዴት አወቅ? አንተስ ድንግልና የለህም አሉት ለዳጊ። እናቴ የኔ ድንግልናማ ይኑርም አይኑርም እኔ አላቅም አለ ዳጊ አለ። እንዴ ወንድ ልጅ እኮ ድንግልና ይኑር አይኑር እኮ ፈትልዬ አይታወቅም እኮ እናቴ ትሙት፣ ይታወቃል እንዳይታወቅም። እና ሄልሻ
እናቴ ሆይ በክብር ነው ያለው፣ አይዞሽ አትደንግጪ። ቆይ ግን ባሌ የሚመጣው ድንግልናዬን ፈልጎ ነው እኔን ነው ብላ ጠየቀች ሄሉ። ወይ ፈትለ ደግሞ ምናል ብራምባው ሰበረልሽ ወይ ብራምባው ሰበረልሽ ወይ የሚባል ቀን ልጄ መላጣ ሆነሽ ልታስቀርኝ ነው ወይ? ዘራፍ አለች ፈትለ ዘራፍ። ወይ ከዛም በኋላ ማለት ነው ምን ችግር አለ እንዲህ ድንግልናዬን ያህል እያለውን እንዳይመጣ ጆሮ ግንዱን ነው ምለዋለች አለች ሄሉ። ዋይ ከዛ ዳጊ የለም ስትለው ብሎ ሄሉን ገፍትር አደረጋት። ከዛ አንቺ ባለጌ የለም ብሎ ዳጊ ዘራፍ አለ። ዘራፍ በዴ ሙጨት ያከማካሚ ሲያጎድ ያለ አለ ዳጊ። ዋይ ከዛም በኋላ በቃ ፈትለን በቃ ያዙን ልቀቁኝ፣ እንዴት ልጄ እንዴት ታስደፍርኛለሽ እንዴት ብላ ዘራፋለች አለች የኔ እናት። ከዛ በኋላ ሄሉ ደግሞ እናቴ ሆይን ያላሳፈርኩሽም በድንግልናዬ በክብረ ንጽህናዬ ነው ያለውልሽ አለች ፈትሌ። ከዛ ደስ አላት ማለት ነው። ዳጊ ደግሞ ቅፌሽን አድርጎ ጉንጯን አላት ዳጊ ማለት ነው። ከዛም በኋላ በቃ ደስ አላቸው ማለት ነው። ዋይ በነገራችን ላይ ማለት ነው ሄልሻ እናቴ ክብረ ንጽህናዋን ይዛ ዱቅ ያለች እናቴ እንዳልክ ራሱ የመሰከረላት እኮ ነው። በክብረ ንጽህናዋ ያለች ሴት ነች። እንዴት አወቅ? አውቃለሁ አለ። ስለዚህ ያኛው ሰውዬ መስክሮላታል። ስለዚህ ልጄ እሷ በፌጦ በቀበሪቾ በዲን ብች መጋኛ ወቃቢ ቡዳ እንዳይበላው ንፋስ እንዳይገባው እቅፍ ድግፍ አርግታ 25 ዓመት ይዘዋለች። እና ፈትልዬ አደንግጪ። እሷን ያለ ሰው በክብር በግርማ በሞገስ ብራምባው ሰበረልሽ ወይ ብራምባው ሰበረልሽ ወይ ጧ እንላለን። እኛ ደግሞ ከስር ኮሜንቶች ማለት ነው እሳይ ተሰበረ እንላለን እኛ ኮሜንቶች ማለት ነው። የምታገባ ቀን በክብር በተክሊል እንደምታገባ ተስፋ እናደርጋለን። ለዛሬው ያለው ትረካ ይሄ ነውና ውድ ጓደኞቼ የምወዳችሁ የማከብራችሁ ሙስሊምም ክርስቲያንም እንደዚሁም የምትወዱኝ የምትጠሉኝ ሁሉ ማለት ነው እግዚአብሔር አምላክ ባላችሁበት ይጠብቃችሁ። መልካም ምሽት።